Secretary of State Marco Rubio says Washington is waiting to hear the outcome of talks between Iran and Pakistan in Tehran. You'll remember Pakistan has been a key mediator in all the previous discussions between the US and Iran. The Pakistani Interior Minister met the Iranian Foreign Minister in Tehran today, their second meeting in 2 days. Right, well, Tehran is hosting top Pakistani officials to help mediate a deal to end the war with the United States. Among them, Pakistan's army chief, that's Asim Munir, who met with Iranian Foreign Minister Abbas Araghchi. Munir has emerged as a key figure in diplomatic contact between Iran. ዓለምን ወደ ከፋ ችግርና መዘዝ ውስጥ የከተታት የመካከለኛው ምስራቅ ጦርነት ዛሬም በዓለም ኢኮኖሚ ላይ ጫናውን እያበረታ ነው። ታዲያ በዚህ አስቸጋሪና ፈታኝ ወቅት የተለያዩ የድርድርና የሰላም አማራጮች ብቅ እያሉ ቢሆንም እስካሁን ፍሬያማ ድርድር ግን ማድረግ አልተቻለም። በአሜሪካና በኢራን መካከል ዛሬ ድረስ አላስማማ ያለው የሆርሙዝ ወሽመጥና የኢራን ኒውክሌር ጉዳይ ነው። መጀመሪያውም ጦርነቱ ካስነሱ ጉዳዮች መካከል ግንባር ቀደሙ ይህ ጉዳይ ቢሆንም አሁንም በሁለቱ ሀገራት መካከል በሚደረጉ ድርድሮች ላይ እክል እየሆነ ይገኛል። ምንም እንኳን የተኩስ አቁም መኖሩ ቢነገርም መሬት ላይ ያለው ሁኔታ ግን ውስብስብ ነው። የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ በድርድር ላይ አንዳንድ ጥሩ ምልክቶች እንዳሉ ቢገልጹም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን በፍጥነት ስምምነት ላይ ካልተደረሰ ሌሎች አማራጮች ማለትም የበለጠ ወታደራዊ ጥቃት እንዳለ አስጠንቅቀዋል። ታዲያ የአሜሪካና ኢራን የሰላም ንግግር ይበልጥ ውስብስብና አስቸጋሪ የሆነ በመጣበት በአሁኑ ወቅት ላይ ኢራንም የዩራኒየም ክምችቷን አሳልፋ እንደማትሰጥ ስትገልጽ፣ አሜሪካ ደግሞ ኢራን ያከማቸችውን ዩራኒየም ለአሜሪካ አሳልፋ ካልሰጠች አይሆንም በማለት ወይ ፍንክች ብላለች። ታዲያ የሁለቱ ሀገራት ፍላጎት የሚያሟላ የመፍትሄ ሐሳብ እስካሁን ሊገኝ ግን አልተቻለም። አሜሪካና ኢራንን ለማደራደር የተለያዩ አካላቶች በርካታ ጥረቶችን ቢያደርጉም በአሁኑ ወቅት አሜሪካ በቴሄራን ላይ በድጋሚ አዲስ ጥቃት ለመፈጸም እየተዘጋጀች መሆኑን ቢቢሲ ለጉዳዩ ቅርብ ናቸው ያላቸውን ሰዎች ጠቅሶ ዘግቦታል። በዘገባውም የዶናልድ ትራምፕ አስተዳደር በኢራን ላይ አዲስ ጥቃት ለመሰንዘር ዝግጅት እያደረገ ይገኛል። ሆኖም ግን ጥቃቱን ለመፈጸም የመጨረሻ ውሳኔ እንዳላስተላለፉ ዘገባው ይገልጻል። ለዚህም አዲስ ጥቃት የአሜሪካ የመከላከያ ጄኔራሎች እረፍት ለመውጣት ይዘውት የነበረውን እቅድ መሰረዛቸው ተገልጿል። በአሁኑ ወቅት አሜሪካ በኢራን ላይ ድጋሚ ጥቃት ለመሰንዘር ከያዘችው እቅድ ጋር ስለሚጋጭ ጄኔራሎቹ የእረፍት ጊዜያቸውን በመተው አሜሪካ ላሰበችው አዲስ የጥቃት እቅድ እየተንቀሳቀሱ መሆኑን ይገለጻል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዋሽንግተን በኢራን የዩራኒየም ክምችት ላይ ሙሉ ቁጥጥር ማድረግ እንደምትፈልግ ሲገልጹ ቆይተዋል። እንዲሁም በሆርሙዝ ወሽመጥ ላይ ከኢራን የሚጣል ማንኛውም የመርከብ ማለፍ ክፍያ አሜሪካ እንደማትቀበለው ቢገልጹም ኢራን ደግሞ ይህን እንደማትቀበል የኢራን ሃይማኖታዊ መሪ አያቶላ ሙጅታባ አሚኒ ኢራን የዳበረ ዩራኒየሟን በማንኛውም ሁኔታ ከሀገር መውጣት እንደሌለበትና የሆርሙዝ ሰርጥን ለማስተዳደር የማንም ፍላጎትና ትዕዛዝ እንደማይጠብቁ ተናግረዋል። ለዚህ ጦርነት ለድርድርም ሆነ ውይይት ወደ ተለያየ ቦታ የሚላኩት የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ ለጋዜጠኞች በሰጡት አስተያየት ኢራን በሆርሙዝ ሰርጥ በኩል በሚያልፍ መርከቦች ላይ ቀረጥ የምትጥል ከሆነ አሜሪካ ከቴሄራን ጋር የምታደርገው ምንም አይነት የዲፕሎማሲ እንቅስቃሴ ቦታ አይኖረውም በማለት የአሜሪካን ቀጣይ እቅድ ገልጸዋል። ታዲያ የሁለቱ ሀገራት አቋም በአሁኑ ወቅት እየተካሄደ ባለው የሰላም ድርድር ላይ ትልቁንና እልባት ያላገኘ አጀንዳ ሆኖ በመቀጠሉ በሁለቱ ሀገራት መካከል ያለው ውጥረት ይበልጥ እንዲባባስ እያደረገው እንደሚገኝ የቀጠናው የፖለቲካ ተንታኞች ይገልጻሉ። ታዲያ ጦርነት ከተጀመረ ጊዜ አንስቶ ዛሬ ድረስ ሁለቱን ሀገራት ለማደራደር እየሰራች የምትገኘው የደቡብ ኤስያና የመካከለኛው ምስራቅ መገናኛ ድልድይ የሆነችው ፓኪስታን ሁለቱን ሀገራት ወደ ድርድር ለማምጣት በርካታ ስራዎችን ስትሰራ ቆይታለች። ይህም ስራዋ ፍሬ አፍርቶ በሁለቱ ሀገራት መካከል ባለው ግጭት የተኩስ አቁም ስምምነት እስከ መደረስ ደረጃ አድርሶታል። ታዲያ ጦርነቱ ከተጀመረ ጊዜ አንስቶ ዛሬ ድረስ የሁለቱ ሀገራትን ውጥረት ለማርገብ ከመሃል ሆና እየሰራች ያለችው ፓኪስታን ዛሬም ጥረቷን አጠናክራ ቀጥላለች። ለዚህም የድርድር ስራ የፓኪስታን የሀገር ውስጥ ጉዳዮች ሚኒስተርና ልዑካን ቡድናቸው ትናንትና ማምሻቸውን ቴሄራን ገብተዋል። ታዲያ የፓኪስታን የሀገር ውስጥ ጉዳይ ሚኒስተር ቴሄራን በገቡ ማግስት የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ ከፓኪስታን ጋር በከፍተኛ ደረጃ የምትፎካከርና በሁለቱ ሀገራት መካከል ምንም የሰላም አየር የማይነፍስባት ህንድ ማቅናታቸው ነገሩን በእጅጉ ከፍ ያደርገዋል። የፓኪስታን የሀገር ውስጥ ጉዳዮች ሚኒስተር ሰይድ ሞሽኒ በትናንትናው ዕለት ከኢራን የውጭ ጉዳይ ሚኒስተር
አባስ አራክቼ ጋራ በቴሄራን ኢራንና አሜሪካ የጀመሩትን ጦርነት ሙሉ ለሙሉ ማስቆም በሚቻልበት የድርድር ጉዳዮች ላይ ሚኒስተሮች መወያየታቸውን የሀገሪቱ መገናኛ ብዙሃን ገልጿል። ሚኒስተሩ ወደ ኢራን ያቀኑት ፓኪስታን የአሜሪካን መልእክት ለኢራን ካቀረበች ከሁለት ቀናት በኋላ መሆኑ ፓኪስታን የድርድር ሀሳቡ ከፍ ወዳለ ደረጃ እንዲደርስ ስለፈለገች ፓኪስታን ሚኒስተሯንና ልዑካን ቡድኗን ወደ ቴሄራን ልካለች። ይህም የፓኪስታን እንቅስቃሴ በሁለቱ ሀገራቶች መካከል የሚደረገው ድርድር ፍሬያማ እንዲሆን ካላት ቁርጠኛነት የተነሳ መሆኑን ታስሚን የዜና ወኪል ገልጾታል። ታዲያ በአሁኑ ወቅት ሁለቱ ወገኖች ድርድር ለማድረግ ፍላጎት ቢያሳዩም አዳዲስ የድርድር ሰነዶች እየተለዋወጡ ቢሆንም በሆርሙዝ የባህር መስመር ቁጥጥርና በኒኩለር ጉዳይ ላይ ባላቸው ከፍተኛ ልዩነት የተነሳ ስምምነቱ በማንኛውም ሰዓት ሊፈርስ የሚችል ደረጃ ላይ ይገኛልም ተብሏል። ነገር ግን አሁንም ቢሆን የሚታዩ ጭላንጭል የድርድር ተስፋዎች አሉ። አንድ የኢራን ከፍተኛ ባለስልጣን ለሮይተርስ የዜና ወኪል እንደገለጹት በሁለቱ ወገኖች መካከል ምንም አይነት ስምምነት ባይደረስም ልዩነቱ እየጠበበ መምጣቱን ባለስልጣኑ ለሮይተርስ ገልጸዋል። አሁን ላይ በሁለቱ ሀገራት መካከል ያለው ልዩነት እየጠበበ መምጣቱ መልካም ምልክቶች ቢሆንም የድርድሩ ቀጣይ አቅጣጫ አሁንም አሳሳቢ ደረጃ ላይ ነው ተብሏል። ምክንያቱም አሜሪካ የምትፈልገው የኢራንን ዩራኒየም ማስወገድ ከተቻለም መውሰድ ሲሆን ኢራን ደግሞ ያላትን የትኛውንም ዩራኒየም የመስጠትም ሆነ ወደ ሌላ ሀገር የማዛወር ሀሳብ እንደማትቀበለው በተለያዩ ጊዜያቶች ስትገልጽ ነበረ። ታዲያ ይህ ትልቅ ጉዳይ ዛሬ ድረስ ለድርድራቸው እንቅፋት ሆኖ ቆይቷል። አሁንም ቢሆን የድርድር ቀጣይ ተስፋ የሚሰጡ ሁኔታዎች ቢኖሩም በሚቀጥሉት ጥቂት ሳምንታት በሚደረጉ ውይይቶች ይወሰናል ተብሎ ይገመታል። አሁን ላይ ፓኪስታንና ኳታር የጀመሩት ዲፕሎማሲያዊ ጥረት ሁለቱ ሀገራት ከስሜታዊነት ወጥተው ስልታዊ በሆነ መንገድ ጥቅሞቻቸውን እንዲያመዛዝኑ ካደረጉ ዓለምን ከትልቅ ጦርነት የሚታደግና ትልቅ ስምምነት ላይ የመድረስ ተስፋው ሰፊ ነውም ተብሏል።